ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ቻናላችን ተከታታዮች እንግዲህ በዛሬው ፕሮግራማችን የማባዛትን የምናይ ይሆናል ማለት ነው። እንግዲህ ማባዛት ከመጀመሪያው ከጽንሰ ሀሳቡ ጀምረናል። ዛሬ እንግዲህ ሁለት እና ከዚያ በላይ አባላት ያላቸው ወይም ሁለት እና ከዚያ በላይ ዲጂቶችን እንዴት ነው በቀላሉ አባዝተን ውጤታቸውን የምናገኘው የሚለውን የምናይ ይሆናል ማለት ነው። አብራችሁን ቆዩ። እሺ ከዚያ በፊት ሁላችሁም የዚህ ዩቲዩብ ቻናል የምትመለከቱ ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ፣ እንዲሁም ቪዲዮአችንን ከወደዳችሁ ላይክ፣ ለጓደኛ ለዘመድ ደግሞ ሼር በማድረግ እንዲተባበሩን በትህትና እንጠይቃለን። እናመሰግናለን። ኦኬ እንግዲህ ማባዛት ከማየታችን በፊት የመጀመሪያ ህጎቹን ማስታወስ መቻል አለብናል። ሁሌም ቢሆን የመጀመሪያው ህጉ ምንድን ነው? ማባዛት የመጀመሪያው ህጉ ማንኛውም ቁጥር ከአንድ ጋር ሲባዛ ራሱ ቁጥሩ ይሰጠናል። ሌላኛው ደግሞ ስታባዙ ምንድነው? ከዜሮ ጋር በምናባዛበት ቁጥር ደግሞ በማንኛውም ቁጥር ዜሮ ራሱ ይሆናል ማለት ነው። እንደዚህ ለምሳሌ አሁን ይሄኛው ሁለተኛውን ቁጥር እዩት። 127 ሲባዛ በ12 127 ሲባዛ በ12 ማለት 127ን 12 ጊዜ ደምረው እያለኝ ነው። 127ን 12 ጊዜ መደመር አሁን ለምሳሌ አድካሚ ነው። ስለዚህ እንዴት ነው የምናባዛው የሚለውን እናያለን ማለት ነው። የመጀመሪያው ቁጥራችን እንግዲህ 15 ሲባዛ በ10 ብለን ነው የምንጀምረው ማለት ነው። 15 ሲባዛ በ10 እንግዲህ ማባዛት የምንለው የቅይር ባህሪ ያለው ካልን ማቀየር እንችላለን ማለት ነው። ምን ማለት ነው? ሀ ሲባዛ በለ ከምን ጋር እኩል ነው ማለት ነው? ለ ሲባዛ ከሀ ጋር እኩል ነው ማለት ነው። ምክንያቱም ማባዛት የቅይር ባህሪ ያለው ማለት ቦታ ብታቀያይሩት ምንም አይነት የመልስ ለውጥ አያመጣም። ስለዚህ እኛ የተሰጠን 15 ሲባዛ በ10 ነው። እንዴት ነው የምታደርጉት? 15ን ከላይ እንጽፋታለን አይደል? ከዛ 10ን ደግሞ ከስር 10ን ከስር በሁለቱ መካከል ያለችው ምድረች ማባዛት ምልክት ታስቀምጣላችሁ ማለት ነው። ኔክስት የምናባዛው ከቀኝ ወደ ግራ ይሆናል። ስለዚህ የመጀመሪያው የምታባዙት ምንድን ነው? ከዜሮ ነው የሚጀምረው። ዜሮ ሲባዛ በ5። ስለዚህ ዜሮ ሲባዛ በ5 እንግዲህ ሁሌም እንደምናውቀው ማንኛውም ቁጥር ከዜሮ ጋር ከተባዛ ምንድን ነው ብለናል? መልሱ ዜሮ ነው ብለናል። ስለዚህ ዜሮ ሲባዛ በ5 ስንት ነው? ዜሮ። እዚች ጋር ትንሽ ቦታ ጠበብ ስላለችኝ ወደ ላይ ከፍ እናድርጋት። ስለዚህ 15 ከላይ እንጽፋለን፣ 10ን ከ10 እንጽፋለን እናባዛለን ማለት ነው። ስታባዙ እንዴት ነው ማለት ነው? 15 ሲባዛ በ10። ስለዚህ 0 ሲባዛ በ5 ስንት ነው? 0። ምክንያቱም ማንኛውም ቁጥር ከዜሮ ጋር ተባዛ መልሱ 0 ነው ማለት ነው። 0 ሲባዛ በ1 ስንት ነው ማለት ነው? 0። ኔክስት አንድን ከ5 ጋር ነው የምናባዛው። 1 ሲባዛ በ5 1 ሲባዛ በ5 ስንት ነው? 5። ስለዚህ የምንጽፋት ቀጥታ ኔክስት ከታች ትሆናለች ማለት ነው። 1 ሲባዛ በ1 1። ከሁለቱም ቁጥሮች ምንድነው የምታደርጉት ማለት ነው? በረድፋቸው መደመር ይሆናል። ስለዚህ 0 ሲባዛ በ0 0፣ 0 ሲባዛ በ5 5፣ 0 ሲባዛ ይቅርታ 0 ሲደመር 5 5፣ 0 ሲደመር 1 1። ስለዚህ መጨረሻ ላይ መልሳችን ምን አመጣ ማለት ነው? 150 ሆነ ማለት ነው። ስንት ሆነ? 150 ሆነ ማለት ነው። ስለዚህ 15 ሲባዛ በ10 ስንት ነው ማለት ነው? 150 ሆነ ማለት ነው። እሺ እንግዲህ 15 ሲባዛ በ10 መልሱ ስንት ነው? 150 ይሆናል ማለት ነው። 150 ብለን እንመልሳለን ማለት ነው። ሁለተኛ የተሰጠን ቁጥር ግን 127 ሲባዛ በ12 ነው። ስለዚህ ስትጽፉ ምን ብታደርጉት ማለት ነው? ከፈለጋችሁ የቅይር ባህሪ አለው ካለ ማባዛት እናቀያይራቸዋለን። ስለዚህ 12 ሲባዛ በስንት? በ127። ስለዚህ 127 ስታባዙ 127 ለሁለቱም ማባዛት ነው። ስለዚህ እንዴት ነው የምንጀምረው? ቀኝ ወደ ግራ ብለናል። ስለዚህ ከ7 ነው የምንጀምረው። 7 ሲባዛ በስንት? በ2። 7 ሲባዛ በ2 ስንት ነው? 14። ስለዚህ ስንጽፍ 4 እንጽፉና አንድ አለኝ እንላለን። አንድ አለኝ። እቺ አንድ የሚቀጥለው ትደመራለች። ስለዚህ አሁን 7 ደግሞ ከእንደገና ከስንት ጋር? ከአንድ ጋር ትባዛለች። 7 ሲባዛ በ1 7 ሲደመር 1 8። ያው 8 ሆነ ማለት ነው። ኔክስት ስንት ነች? 2። 2 ከስንት ጋር ትባዛለች? ከ2 ጋር። ሁለት ሲባዛ በሁለት ስንት ነች? 4። ስለዚህ አንድ ላይ ምን ይዞር የለ? 1 ያው 4። 2 ሲባዛ በ1 2። ኔክስት ስንት ነች? 1 አይደል? 1 ደግሞ ከእንደገና ከ2 ጋር 1 ሲባዛ በ2 2። አሁንም ከውስጥ አንድ ዙር እንዘላለን። ያው 2። ከዛ 1 ሲባዛ በ1 1። ከዛ እነዚህ እንግዲህ አሁን 3 ረድፍ አለ ማለት ነው። ምክንያቱም ከታች ያለው ቁጥር 3 አባዥ ስላለው ማለት ነው። ስለዚህ 3 ረድፍ ይኖረናል ማለት ስለዚህ 4 ሲደመር 0 0 ሲደመር 0 4። ያው 8 ሲደመር 4 ስንት?
12 ሲደመር 0 12 አይደል? ስለዚህ ሁለቱን ጽፋችሁ ስንት አላችሁ ማለት ነው? አንድ አላችሁ ማለት ሁለቱን ጽፈን አንድ አለን ማለት ነው። ይቺ አንድ የቱ ጋር ትደመራለች? እዚች ጋር ኔክስት ረድፍ ላይ ትደመራለች ብለን። ስለዚህ 2 ሲደመር 2 4 አይደል? ከአንድ ጋር 5። ስለዚህ እዚህ ጋር ያለችው 0 ሲደመር 0 0 0 ሲደመር 1 1። ስለዚህ መልሳችን ምን መጣል ማለት ነው? 1524 መጣል ማለት ነው። ስለዚህ እቺ ምንድን 1524 ትሆናለች ማለት 1524 ማለት ነው። 127 ሲባዛ በሁለት መልሳችን ምንድን ነው? 1524 ይሆናል ማለት ነው። ሁለተኛው ቁጥራችን አባዝተን ያገኘነው ይሄን ይሆናል ማለት ነው። ወደ ሶስተኛው ጥያቄያችን እንቀልባለን። ሶስተኛው ጥያቄያችን ምንድን ነው የሚለው 572 ሲባዛ በ29 572 ሲባዛ በ29 ነው የሚለው ማለት። ስለዚህ እንዴት ነው የምታደርጉት? 572ን ከላይ ጻፍን፣ 29 ከስር ይኸው። ስለዚህ አሁን ስንት ረድፍ ነው ስናባዛ የምናገኘው? ሁለት ረድፍ ነው የምናገኘው ማለት ነው። ስለዚህ 9ን ከስንት ጋር ነው የምታባዙት? ከሁለት ጋር። 9 ሲባዛ በሁለት 18። ስለዚህ ስንት ትላላችሁ ማለት 8ን ጽፌ አንድ አለ እንላለን ማለት። 9 አሁን ከስንት ጋር ትባዛለች? ከ7 ጋር። 9 ሲባዛ በ7 ስንት ነው? 63 አይደል? 63 ከአንድ ጋር 64። ስለዚህ 64 አንጽፍም አይደል? ስለዚህ ስንት ትላላችሁ? 4ን ጽፌ 6 አለ። እቺ 6 የሚቀጥለው ትደመራለች። አሁን ደግሞ ስንት ነች? 9 ሲባዛ በ5 9 ሲባዛ በ ስንት ነው? 45 ከ6 ጋር 45 ሲደመር 6 ስንት ነው? 51። አሁን ሁሉም ቁጥር ስላለ ምን እናደርጋለን ማለት ነው? እንጽፈዋለን። ካልሆነ ግን እንደምረው ነበር የሚቀጥለው ላይ። ግን አሁን ስላለቀ 9 ሲባዛ በ5 45 ሲደመር 6 51 ትጽፋላችሁ ማለት ሙሉ ቁጥሩን አሁን እንጽፋለን። ኔክስት ስንት ነው? 2 ሲባዛ በ2 ስንት ነው? 4። አንድ ዙር ገብተናል እንጽፈው ያው ከ8 አንድ ዙር ወደዚህ ገባ 4። 2 ሲባዛ በ7 ስንት ነው? 14 አይደል? ስለዚህ አሁን 4ን ጽፋችሁ ስንት አላችሁ? አንድ አለ። 2 ሲባዛ በ5 ስንት ነው? 10 አይደል? 2 ሲባዛ በ5 10 ከአንድ ጋር 11። ስለዚህ 11 ትሆናለች ማለት ነው። እነዚህ ሁለቱን ምን ማለት ነው? መደመር ነው ማለት ነው። ሁለቱን ረድፍ መደመር ነው። 8 ሲደመር 0 8 4 ሲደመር 4 ይኸው 8 አለ። 4 ሲደመር 4 ስንት ስለሆነ 8። 1 ሲደመር 4 5 5 ሲደመር 1 6 0 ሲደመር 1 1። ስለዚህ ስንታችን መልሱ ምንድን ነው ማለት 16588። ስለዚህ ስጽፉ ስንት ነው መልሱ? 16588 ይሆናል መልሳችን ማለት ነው። 16588 ይሆናል መልሳችን ማለት ነው። ግልጽ ነው ብዬ አስባለሁ። ያልገባችሁ ካለ ኮሜንት ሴክሽን ላይ መጠየቅ ትችላላችሁ። ኦኬ፣ ሌላኛው ቁጥር የተሰጠን ደግሞ አራተኛው ኤግዛምፕላችን ምንድን ማለት ነው? 1423 ሲባዛ በስንት? በ105። አሁን ይሄ ትልቅ ቁጥር ሊመስላችሁ ይችላል። 1423 ሲባዛ በ105። ስለዚህ እንደምን የምታደርጉት ትልቁ ቁጥር ብዙ ጊዜ ይመረጣል ከላይ ቢሆን። እሺ፣ ስለዚህ 1423 ከስንት? ከ105 ታባዛላችሁ ማለት ነው። ኔክስት ምን እንደምታደርጉት ማለት ነው? ረድፋቸው ማባዛት ነው። ስለዚህ 5 ሲባዛ በ3 ስንት ነው? 5 ሲባዛ በ3 15። ስለዚህ 5ን ጽፋችሁ ስንት አላችሁ? አንድ አለ። እቺ አንድ የሚቀጥለው ላይ ትደመራለች። 5 ሲባዛ በ2 ስንት ነው? 10 ከአንድ ጋራ 11። አሁንም ስንት ነው? 11 ሙሉ አንጽፍም አይደል? ምክንያቱም 5 ሌላ ቁጥር ስለሚያባዛው አንድ ጽፋችሁ ስንት ነው አላችሁ? አንድ ጽፋላችሁ። 5 ሲባዛ በ4 ስንት ነው? 20 ከአንድ ጋራ 21። አሁንም ስንት ነው? አንድ እንጽፍና አሁን ግን ስንት ነው የሚኖረን? 2 አለ። 5 ሲባዛ በ1 ስንት ነው? 5 ከ2 ጋራ 7 ከ2 ጋራ 7 ትሆናለች ማለት ነው። ኔክስት ምንድን ነው? በዜሮ ነው። ስለዚህ ዜሮ ነው ማለት ሁሉም ቁጥሮች ከዜሮ ጋር ሲባዙ ዜሮ ስለሆኑ ምን ታደርጋላችሁ ማለት ነው? 4 ዜሮዎች ናቸው የሚሆኑት 1 2 3 4። ምክንያቱም 0 ሲባዛ በ3 ብታደርጉም 0 0 ሲባዛ በ2 0 0 ሲባዛ በ4 0 0 ሲባዛ በ1 0 ስለሆነ ማለት ነው። ስለዚህ 4 ቁጥሮች ከላይ ስለሆኑ 4 ዜሮዎች እዚህ ጋር እናስቀምጣለን ማለት ነው። ኔክስት ነች አንድ አለ። ስለዚህ በአንድ ደግሞ ሲሆኑ ራሳቸው ቁጥራቸው ነው ብለናል። ስለዚህ አሁን 1 ሲባዛ በ3 ስንት ነው? 3
1 ሲባዛ በ2 ስንት ነው? 1 ሲባዛ በ2 2። 1 ሲባዛ በ4 4። 1 ሲባዛ በ1 1። ስለዚህ አሁን እነዚህ ናቸው ማለት ነው። ምን ታደርጋላችሁ ማለት ነው? ረድፉን ታባዛላችሁ። ያባዛችሁት ምን ታላችሁ? ትደምራላችሁ ማለት ነው። ረድፍ እንዳትሳሳቱ ጥንቃቄ ማድረግ ያስፈልጋል። ስትጽፉ በስነ ስርዓት ማድረግ ያስፈልጋል ማለት ነው። ስለዚህ 5 ሲደመር 0 0 ሲደመር 0 0። ስለዚህ መጨረሻ ላይ 5። 1 ሲደመር 0 ስንት ነው? 1 ሲደመር 0 1። 1 ሲደመር 0 1 1 ሲደመር 3 4። 7 ሲደመር 0 7 ሲደመር 0 ስንት ነው? 7 ሲደመር 2 9። 0 ሲደመር 0 0 0 ሲደመር 4 4። 0 ሲደመር 0 0 0 ሲደመር 1 1። ስለዚህ ስንት ነው ማለት ነው? 149415 ይሆናል ማለት ነው። ስለዚህ እዚህ ጋር መልስ ጻፉ ብትባሉ ስንት ነው ማለት ነው? 100 እዚህ ጋር ከስርን ጻፋት 149415 ትሆናለች ማለት ነው። 149415 ትሆናለች ማለት ነው። ግልጽ ነው ብዬ አስባለሁ። ያልገባችሁ ነገር ካለ ልጠይቁኝ ትችላላችሁ። ኔክስት እና የመጨረሻው ጥያቄያችንን እንሂድ። የመጨረሻው ጥያቄያችን እንግዲህ ምንድነው የሚለው መሰላችሁ? 57 ሲባዛ በ25 እንግዲህ በጣም ቀላል ነው ማለት ነው። 57 ሲባዛ በ25 ስትሰሩ እንዴት? 57ን ከላይ በመጻፍ ከዛ 25ን ከስር እናደርጋለን ማለት የመጀመሪያው ፕሮሰሳችን ይሄ ነው። ወይም ቁልቁል ለማባዛት የሚመቸኝም ማድረግ ካለ 5 ሲባዛ በ7 ታደርጋለች። 5 ሲባዛ በ7 ስንት ነው? 35። ስለዚህ አሁን 35ን ሙሉ አንጽፍም ማለት ምክንያቱም ሙሉ ስላልተባዛ። ስለዚህ ምን እንደምታደርጉት 5 ሲባዛ 35 አለ። ስለዚህ 5 ጽፋችሁ ስንት አላችሁ? 3 አለ። 5 ሲባዛ በ5 ስንት ነው? 25። ከ3 ጋር 28። 2 ሲባዛ በ2 2 ሲባዛ በ7 ስንት ነው? ይቅርታ 2 ሲባዛ በ7 14። ከአራት አንድ ጽፌ ስንት አለኝ? 4 ጽፌ አንድ አለ። 2 ሲባዛ በ5 ስንት ነው? 10 ከአንድ ጋር 11። ስለዚህ ምን ታደርጋላችሁ ማለት ነው? 5 ሲደመር 0 5። 8 ሲደመር 4 12። ሁለትን ጽፋችሁ ስንት አላችሁ? አንድ አላችሁ። አንዷ የት ትደመራች? እዚህኛው ላይ ትደመራች። ስለዚህ 1 ሲደመር 2 3 3 ሲደመር 1 4። ስለዚህ ስንት ነው ማለት ነው? 1425 ይሆናል ማለት ነው። 1425 ይሆናል ማለት ነው። እንግዲህ ማባዛት ላይ ያለን ሌሎችን በጣም ብዙ ትላልቅ ቁጥሮችን ማባዛት እንችላለን። ግን በዚህ ዘመን ላይ ያው ካልኩሌተር ስላለ እጃችን ላይ ሞስት ፕሮባቢሊቲ እሱ ላይ ገብተን ማባዛት ስለምንችል ያን ያክል ማወሳሰብም አያስፈልግም ማለት ነው። ይሄ ግን ዋናው መሰረታዊ ነገር እንዴት ነው የሚባዛው የሚለውን ነገር ለማወቅ ለምትፈልጉ ነው ለማሳየት የሞከርነው ማለት ነው። እንግዲህ ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ፣ ቪዲዮ ብሰራላችሁ ይሆናል ማለት ነው። ዛሬ ግን ስለነበረን ቆይታ በጣም አድርጌ አመሰግናለሁ። መልካም ቀን።